በሽተኛም ሆኖ ራሱ ሄዶ እንዳይታከም እያደረገች ያለችው እቺ ሄርሜላ የምትባል አገባ ውስጥ መግባት ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን ደግሞ እኛ ነገር ግን ለኛ አሳማኝ አይደለም ነው ማለት መስሏል። እኔ እስከ ዛሬ ድረስ ያለን ነበር ስለነበረው እሺ፣ እኛ በቃ አመናል። ችግር የለም እነሱን አግባባችሁ ችግር የለም። ሰላም ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ስራ እንዴት ነው? ሙሉ አሪፍ እንደሆነ ተስፋ አደርጋለሁ። እንኳን በሰላም መጣችሁ። እስኪ አረፍ ባሉና ለዚህ ቤት ፍቅር ስጡ። እስኪ እዚህ ጋር የምትመለከቷትን የሰብስክራይብ በተኗን ጠቅ በማድረግ የቤተሰብ አባል መሆን ትችላላችሁ። እንዴት ነው? ምን እየተከናወነ ነው? አብርሽ ምን ላይ ደረሰ የሚለውን አንዳንድ ነገሮችን እናነሳለን። ቪዲዮ ላይክ በማድረግ ጀምሩ። አብርሽ እንዴት ነው? ጤንነቱስ ምን ላይ ደረሰ? በምን ሁኔታ ላይ ይገኛል? አሁን ካላችሁ አብርሽ ከመጀመሪያ እንደው ቢሶበታል እና እጅግ በጣም ያሳዝናል። የአብርሽ ነገር አብርሽ መች እንደ ሰው ለራሱ ጊዜ ሰጥቶ እረፍት እንደሚያደርግ ግራ ገብቶኛል። እኛ ግን የምንፈልገው አንድ ነገር አለ። አንድ እውነታ ማወቅ እንፈልጋለን። ዳኒ፣ ቡዜ፣ ኤፍሬም ብዙ ልጆች አላቸው። ለምሳሌ በትናንትና ድርጊትና በዛሬም ድርጊት ላይ ይሄ ልጅ ወደ ጤንነቱ እንዳይመለስ ብዙ ነገሮች እያደረጋችሁ ያላችሁ እናንተ ናችሁ። እኛ እንደ ህዝብ ማለት ነው ይሄ ልጅ የዚህ ልጅ ጤንነት ያሳስበናል። ምን ላይ እንደደረሰ ቀን በቀን ለማወቅ በጣም ብዙ ዋጋ እየከፈልን ነው። ህዝቡም እንደዛ እውነታውን ማወቅ ይፈልጋል። እናንተ ደግሞ ይሄን እውነታ ይሄ ልጅ እንዳይድን ትፈልጋላችሁ። ይሄ ልጅ ተመልሶ ወደ ስራ ገበታ እንዳይመለስ እያደረጋችሁ ያላችሁ አንደኛ ዳኒ፣ ሁለተኛ ኤፍሬም፣ ሶስተኛ ሄርሜላ፣ አራተኛ ቡዜ፣ ሁላችሁም ማለት ነው የዚህ ልጅ መታመም ውስጥ እጅ እንዳላችሁ ነው እየተሰማኝ ያለው በዚህ ሰዓት ማለት ነው። መች ሰው እንደምትሆኑ መች ራሳችሁን ችላችሁ እንደምትቆሙ በጣም ግራ ገብቶናል። እውነታውን ደግሞ ለማወቅ በጣም እየተቸገረ ነው። እስኪ ቪዲዮን አንዴ ዛሬ ምን እንደተፈጠረ ቪዲዮ ላሳያችሁና ተመልሰን እናወራለን። እንዲረጋጋ እኮ ነው። እስኪ እንዴ ቆይ እንረጋጋ ማለት ይሄ ልጅ ሐኪም ቤት ሳይደርስ ይሙት ለማለት ፈልጋችሁ ነው ወይስ እንዴት ነው? ሐኪም ቤት አለ፣ ከተማ ውስጥ ነው ያላችሁት። ለምንድን ነው ልጁን ወደ ሐኪም ቤት ይዛችሁ የማትሄዱት? አንድን ሰው ከታመመ ወደ ሐኪም ቤት ነው መውሰድ መፍትሄው አይደል እንዴ? ሲጀመር አንተ ስራ ነው ይሄንን ሁሉ ምን ነው የሚጠጣው? መኪናውን ገብተን እንዳልኝ በእናትህ አንተ እንዴ ምንድን ነው የሚጠጣው ውሃ? አብርሽ ምንድን ነው አብርሽ ምን ነው መኪናው ውስጥ ገብተን እንዳውጣ በእናትህ አንተ አስወጣን እንዴ? ናሽ ወደዚህ ጋር አስጠቃልኝ ና እኔ ላይ ይደገፈኝ። እኔ እኮ የምትገርመኝ እቺ ሴትዮ ናት፣ ሄርሜላ የምትባል ሴትዮ በጣም ነቀዝ፣ በጣም በቃ የማይታወቅባት በጣም መርዝ የሆነች ሴት። እኔ እሷን ያየሁት በሰው ባል ላይ ፍጥጥ ትላለች። አልወርድ ብላየው አናቱ ላይ ወጣ ልጁን እንዲታመም ያደረገችው እሷ ነች። አሁንም ቢሆን እየተከታተለች በዚህ በሽተኛም ሆኖ ራሱ ሄዶ እንዳይታከም እያደረገች ያለችው እቺ ሄርሜላ የምትባል ልጅ ነች። ደረጃ አንተ ተረጋጋ። ገባህ አይደለም? ናውረድ ፖሊስ ጣቢያ እንገባለን ብላችሁ ነው ፖሊስ ጣቢያ ለምንድን ነው ወረዱ የምትላቸው? እነሱን ለምን ታስወርዳቸዋለህ? አሁን እየሰማኸኝ ነው አይደለም? ፖሊስ ጣቢያ ያለው እዚህ ጋር አጠገባችን ነው አይደለም? መግባት ነው እኮ ልክ ነህ። መግባቱ አሁን ችግር ኖሮት አይደለም አይደለም። ዳኒ ቆይ አንዴ ተረጋጋ። አይደለም ለምን መሰለህ ዳኒ አንዴ እኔን ስማኝ። አሁን ያው ዝናብ እየዘነበ ጊዜያችን እየበላችሁ በጣም ጊዜያችን እየበላችሁ ጊዜ እየበላው እንደሆነ እኔ አውቃለሁ፣ እየነገርኩህ ነው። አንዴ
እንግባ በቃ ዳኒ አንዴ ረጋ በለ። እሱ በጣም እየቸኮለብኝ ስለሆነ ነው ሐሳቤን ለማግኘት ስትሞክር ማለት ነው። ምን አሁን እኔ አሁን ይሄ ቤተሰብ ጭቅጭቅ ምናምን አሁን እንደዚህ አይነት ነገር ፖሊስ ጣቢያ ምናምን ለሰሚውም ለወሬውም ደስ አይልም። ሰረዳኸኝ አይደለ? አሁን እኮ ስማኝ፣ እኔ እሱን ነው ጣቢያ መግባት ካልፈለግ ልጁ ከኛ ለምን እኔ መግባት ፈልጋለሁ እንግባ። ስለዚህ ለምን አሰማኝ ለምን እሱ ሌላ ነገር እንዲያወራ የሚያደርገኝ? ኤፍሬም እያስረዳው ነው ዳኒ እያለ ያለው አሁንም እኮ አልተረዳሁም። ዳኒ በቃ ለወንድም ሲል የሆነ ነገር የተሰማው ነገር ስላለ እየተናገረ ነው አይደል ያለው። ስለዚህ አንዴ ተረጋግተህ ደግሞ እኔን ስማኝ። ጊዜያችን እየወሰዳችሁብን ነው። ዝናብ እየዘነበ ነው። እዛ ጋር እኮ ሌላ ስራ ልትሰሩ አይደለም አምጤሩት እየሰማኸኝ ነው? እሺ እኛ ብዙ ነገር ነው እዛ አንተ ያለው። ስለዚህ ጊዜያችን እየበላችሁ ነው። ፖሊስ ጣቢያ መጣን አይደል? እንግባ በቃ። አሁን ሌላ ምንድነው አሰመቀኝ? ቡዜ አይደለም ማለት አሁን ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። አይደለም ልክ አይደለም። ስሚኝ አንዴ ነው አይደለም። ምንም ብላውኝ አይደለም ዳኒ፣ እኔን ስማኝ። አሁንም ቢሆን ዛሬም ቢሆን ነገ ማለት ነው እኔ 100% የሚጠራጠረው ማንን ነው? ዳኒ ነው። ዳኒ ከዚህ በፊት ሲያደርግ የነበረው ነገሮች ታውቃላችሁ አይደለ? አዛኝ መስሎ እያደረገ ያለውን ነገር ተመልከቱት። ይሄ ልጅ ጉድጓድ ከት ይሄ ልጅ እንዲሞትና ሩታን ሊወስዳት ነው እንጂ አብርሽ አስቦ ከሆነ አዛኝ እንደዚህ አይደለም። በዚህ መንገዱ አይደለም፣ በዚህ መልኩ አይደለም። እቺ በሽተኛ ልጅ ይዞ በመከታተል አይደለም። ለአብርሽ ማዘን ማለት እንደዚህ አይደለም። ረጂ አሁን እኛ እዚህች ጋር ወንድማማቾች ነን አይደል? ነው ዳኒም እንግዲያው ለኛ ለወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላን ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን ግን አሁን እዛ ውስጥ እንደሰጣ ገባ ውስጥ መግባት ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን ደግሞ እኛ ደግሞ እንሂዳ በቃ ደስ ማይል ከሆነ እኛ ሰማኝ ልክ ነው እንገባለን። በቃ እንግባ። አንተ ጌባ ችግር የለውም። እነሱ እኮ መጀመሪያ አላሳመናቸውም። ገባህ አይደል? በጸባይ አለን ብዙ ነገር አለን፣ ምንም ነገር ሊረዱ አልቻሉም። ስለዚህ ህግ ሚለንን መስማት ፈልጋለሁ እኔ ራሴ። ስለዚህ አይግቡ ምናምን ህግ ጋር እንሂድ ምናምን የሚለውን አቋምን አሁን ምን አለ መሰለሽ ቡዜ፣ አሁን እኔ ኖ ተረጋጋ እያልኩ ነው። ዘንበት አትውጫ እሷ ትቀመጥ። አሁን ዝናብ ላይ እኮ ነው የቆምነው። አንዴ ለምን አትረጋጉም? ሩታ ትቀመጥ እዛው። በጣም ጊዜያችን ግን እያስቆጋ እንትን ይላችሁ ይበላ ስለዚህ ህይወት ይበልጣል እንዴ? ኤፍሬም ለምን አሰማኝም? ልክ ነህ አንተ። በቃ እሺ ወንድምህ እንዲዝናና እረፍት እንዲያገኝ ወይ ደግሞ በቃ የሆነ ጥሩ ስሜት እንዲሰማው ለማድረግ እየሞከርክ ነው ኤፍሬም፣ ነው አይደለም? እንደዛ ነው ሐሳብህ። ስለዚህ ነገር ያበላሻል። እሺ በቃ እያበላሸንም ቢሆን እኔን ደግሞ እንደ ታላቅ ስማኝ። አሁን እዚህ ጋር ቡዜም አለች ዳኒም አለ። ቢያንስ እንኳን ለዛሬ ከነሱ ጋር ይዋልና አንተ ነገ ከፈለክ ከነገ ወዲያም የፈለጋችሁበት ይዛችሁት መሄድ ትችላላችሁ። ለምን ቆይ ለምን ማለት እሱ የፈለገበት ሄዶ ማዝናናት መፍቱ ነው። በእናንተ ትእዛዝ ለማዝናናትም እናንተን ፍቃድ ነው እንደሚጠይቀው ግዴታ ከሄርሜላ ጋር ካልሆነ በቃ ማዝናናት አይችልም። ይልጅ አንድ ነገር ደግሞ ያልገባ ነገር ምን ነው ታውቃለህ ዴቭ? እኛ እዛ አስቀድመን ብዙ ነገር ነው ያደረግነው። ምንድነው ብዙ ከመሬት ተነስተናል ለመሄድ ነው። ምንድነው ብዙ ያደረግነው? ፓኬጅ ከፍለና ብዙ ነገር ነው ያደረግነው። እኛ ከፍላለን፣ እሱን ኪሳራውን እኛ ከፍላለን፣ እኛ እንመልሳለን። ልጁ ብቻ ከኛ ጋር ይዛል። አብርሃም ከኛ ጋር ፕሮግራም ይዛል። እሺ ብለን ነበር። ኧረ አብርሃም አይደለም ይኸውልህ፣ ኧረ አብርሃም አሁንማ ተው ዳኒ ቃስማኝ አብርሃም ይኸውልህ ምንድነው የሚያደርገው? ወደ እሱ ነው የሚፈልገው። በእግዚአብሔር እንሂድ በቃ። ሲጀመር ነው ወራዳ ፕሮግራም ይዘህ ነበር አብርሃም። ምንድነው ሶስት አይነት ወሬ የምታወሩት? ወይ አንዳችሁ ግቡ ወይ ምን እናድርግ? በቃ እሺ ወይ ዴባ ዝም በል አንተ በቃ። አይደለም እዚህ ድረስ በር ላይ ከደረስን በኋላ አቋም አይቀየርም። ይበስ ሌላ ነገር አስፈልጉ ሌላ ነገር ነው የሚመስለው። እስኪ እናንተ ቆይ እሺ ተውት። ቆይ ዳኒም ቡዜም አይናገርም እንዴ ልጅ እንዴ? እዛ ጋር በቃ ምላሱም ታሰረ ማለት ማሰብም አቆሟል እንዴ አብርሽ? ወይኔ ፈጣሪ፣ ጤነኛ ነበር አብርሽ? እንደዚህ አስሮት ቁጭ አደረጉት። በቃ አለቀ በቃ ከሁን በኋላ ያወራ። ወይኔ አብርሽ ወይኔ አገባም መኪና አለ አይደል? ወደ ቤት ነው እንዴ? ግባ እንዴ። ሰማኝ እስካሁን ተረጋግተን አወራ። በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው ኧረ ዳኒ በእናትህ፣ ኧረ በእናታችሁ ተረጋጉ እናንተ። ሁላችንም አሁን ወጥመድ ውስጥ እንዳንገባ ምን ነው አንተ እያናደርከኝ ነው። ረሱ ብያልኩ በልኩን አሁኑኑ እንሄዳለን። ሌላ ነገር ውስጥ አታስገባኝ። በገባስ ምን ታመጣለህ? ገባ እስካሁን ማለት የእሱ ወንድም ነህ ብዬ ነው ያከበርኩ። ይበቃል እና ምን ልትሆን ነው? ናስተኝ ልጆች ተረጋጉ በእናታችሁ። አይደለም እዚህ ጋር ፖሊስ ጣቢያ እያለ ነው ሄዱት። ምንድነው? ምን አጥፍተው ነው ሄደች?
ኤፍሬም ምን አጠፋ? ቆይ ልጁን አዝናናለሁ ባለበት ለምንድነው ፖሊስ ጣቢያ የምልበት? ለምንድነው ፖሊስ ጣቢያ ካልገባን የምለው? ይሄ ልጅ ሐሳቡ ምንድነው? ምን ለማድረግ ፈልጎ ነው ፖሊስ ጣቢያ ገብቶ? እና ወንድሙን ለማዝናናት ነው እየሄደ ያለው? ስለዚህ በህግ ጠይቅልኝ ለማለት ነው ወይስ ሐሳቡ ምንድነው? አልገባኝም። እስኪ ግልጽ አድርግልኝ። ኤፍሬም ወንድሙን ኤፍሬም አብርሃምን ወስዶ ልጁ ነፃነት እንዲያገኝ ከህመም ነፃ እንዲሆን ለማዝናናት ይዞት እየሄደ ነው ብሎ ነው የምከሰው ወይስ እንዴት ነው? ወይስ ሌላ የምትለው ነገር አለ? ከአንቺ ልንወስድ አይደለም እና ለምን ቢያንስ እንኳን ኤፍሬምን አስረጁ ይሄንን ነገር ዲባ ለምን አንተ ማይገባው ምን አለ መሰለህ አንተ ነገር ነገር አንዴ ወረድ ችግር የለም ህግ ብንገባ እኮ ማለት ነው ለኛ ነው የሚፈርደው ልጁ እኮ የት ቦታ መሄድ ይችላል ልጁ ጤነኛ አይደለም ብታሳብደው ነው በግድ ይፍረድልህ በቃ ኧረ ሩታዬ አንቺ እኮ ባትወርጂ አሪፍ ነበር ኧረ በእግዚአብሔር ሰውን እያስቸገራችሁ ነው እንዴ አሁን የባሰ አጥቆ አካባቢ ላይ ያላችሁት ፖሊስ ጣቢያ ነው ስለዚህ ሌላ ነገር ተሳሳቡ ግቡ ህግ ይዳኘናል ደስ ይለናል በቃ እኛም ደስ ይለናል አንተ ዴቭ አጥፋ አንድ ነገር ላስረዳ ከዛ ድረስ የተመለስ ነው ፖሊስ ጣቢያ እንሄዳለን ተባብለን ነው አይደል ስለዚህ ህግ የሚዳኘንን ህግ የሚለንን ነገር በሙሉ እናከብራለን እንሰማለን እንግባ ጀመረና ግን ምንም እንድትሉት አልፈልግም የራሱ መልስ ነው የምፈልገው ፖሊስ ጣቢያ ላይ ምንም ነገር እንዳትሉ ቡዜ የራሱ መልስ ይመልሳል አሁንም ከፈለገ የራሱ መልስ ይመልሳል ሲጀመር ቆይ ተውት እስኪ እናንተ ተውት ወንድሜ አሁን ይሄንን ሁሉ የምንጨቃጨቀው ወይ ደግሞ ይሄንን ሁሉ የምንከራከረው በአንተ ምክንያት ነው ተረዳህን አይደለም ስለአንተ ጤንነት እያሳሰበን አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው ዴቭ መልስልኝ መልስ ስጠኝ እንጂ ዴቭ ከይቅርታ ጋር በጣም ይሄ ነገር ስማንተን ነው አይደል ሊመጣ እኛ ነን በቃ እኛ እንደምናፍተው የት ነው የምትሄደው እያን በቃ ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘ ነበር ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም አሁን የበለጠ ሌላ ግጭት እየፈጠራችሁ ነው ከኤፍሬምም ጋር ታጣላኛለህ እየሰማኸኝ ነው አይደል እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም ለምንድን ነው የማትረዱኝ እናንተ በጣም ለያስፈልጋል ምንድነው አንተ ፍላጎት አሁን የኔ ፍላጎት በንግግር እንስማማ ነው አንስማማም ዴቭ ይቅርታ አድርግልኝ እስካሁን አክብሬ አድምጫለሁ እኛ እነሱ ከኛ ጋር የመግባባት ሐሳብ ጭራሽ የላችሁም ጭንቅላታችሁ ስለዚህ ንግባና ህግ ይዳኘን በቃ ተግባባቸው እኮ ነው ዳኒ እያልኩ ያለው ተግባባላችሁ ከኛ ጋር ህግ ይዳኘን ያስማማናል ብለን እንተናል አይደል እንዴ እዚህ ጋር ያንተ ሐሳብ መቀየር አብርሃምንም ግራ እያጋባው ነው ስለዚህ እንግባ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን ግን ደግሞ የምንግባባ ሰዎች አይደለም ስለዚህ ህግ ቦታ መሄድ አለብን ሲጀመር ሄርሜ አልገባችሁም በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ አንዴ እዛ የት ነው የምንሄደው እዚህ ሁንልኝ እዛ በቃ እንሂድ ጊዜያችን እየፈጃችሁ ነው በእግዚአብሔር ወይ እንሂድ ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው እሺ በለኝ አንዴ እኔ ሩቴ አንዴ ችግር የለውም አንዴ እኔ እነሱን ላስማማከት ነው የተለየ አይደለም ሩታ አልተረዳሽኝም የተለየ አይደለም ወደሚያስማማ ሐሳብ ላመጣቸው ነው ስለዚህ አንዴ በጣም ብዙ ችግር እየፈጠራችሁ በቃ ችግር የለውም እሺ ኤፍሬም ችግር የለውም አንዴ ዳኒን ያልተጠነቀቃችሁ ልጆች ማለት ነው ህይወታችሁ አደጋ ላይ ነው ያለው አሁንም ቢሆን የአብርሽን መጨረሻ ፈጣሪ ያሳየኝ ነው ማለት እኔ ሌላ ነገር የምለው ነገር የለኝም እውነቴን ነው ዳኒ ጻራ ትዳር አስቦበት ነው ደግሞ ይሄን ነገር እያደረገ ያለው ሆን ብሎ ነው እያደረገ ያለው እንጂ አሁን ለአብርሽ አስቦ ወይ ለሩታ ወይ ለሄርሜላ አስቦ አይደለም የራሱን መንገድ እያመቻቸ ነው በዛ አጋጣሚ የዳኒን ጸባይ መች ጠፋኝ ጭራሽ እንደዚህ ፊት ይላል እንዴ ምን አገባ ወንድሙ ወስዶ ወንድሙም ቢያዝናና አንተ ምን አገባ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን ግን ደግሞ የምንግባባ ሰዎች አይደለም ስለዚህ ህግ ቦታ መሄድ አለብን ሲጀመር ሄርሜ አልገባችሁም በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ አንዴ እዛ የት ነው የምንሄደው እቺ ማፈሪያ ደግሞ አይኗን በጨው አጥባ የመጣች እቺ ሄርሜላ ተብያ ኧረ በእናታችሁ ግን እንዴት ነው እነዚህ ልጆች አይ እኔ ሲመስለኝ በእነሱ በወንድሞቹም በእህቶቹም ምናምን ነገር ራሱ እንደተሰራበት ነው የሚያስበው ጭንቅላቴ ማለት ነው እንዴት ነው አንዲት ሴት ከመንገድ መጣ የከበረ ትዳርህን የከበረች ሚስትህን ፍታና አግባኝ የምትለው ከዛ አግባኝ እኔ እሷን ተዋት ከሷ ጋር ማሆን አትችልም ከሷ ጋር ማዝናናት አትችልም ከኔ ጋር ብቻ ነው ማሆን የምትችለው እንዴ ከኋላ መጣ አይና
እንዴ ደግሞ ሲታወራ ምላሷ ምራቅ የለው። እዚህ ሁንልኝ እዛ ጋር በቃ እንሂድ። ጊዜያችን እየፈጃችሁ ነው። በእግዚአብሔር ወይ እንሂድ። ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው። እሺ በለኝ አንዴ። እኔ ሩቴ አንዴ ችግር የለውም። አንዴ እኔ እነሱን ላስማማከት ነው። የተለየ አይደለም ሩታ፣ አልተረዳሽኝም። የተለየ አይደለም። ወደሚያስማማ ሀሳብ ላመጣቸው ነው። ስለዚህ አንዴ በጣም ብዙ ችግር እየፈጠራችሁ በቃ ችግር የለውም። እሺ ኤፍሬም ችግር የለውም። አንዴ ይዘው እና አብርሽ ይመጣል ሄርሚ ቡዜ ዳኒ ያልተረዳችሁኝ ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ እነሱን ማሳመኑ የተሻለ ነው። ቡዜ ከልብሽ ሆነሽ ስሚ። አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል። አንቺ ራስሽ ስታስቢው እንግዲህ ያው ዳኒም ቆም ብላ አስብ። እኛ ወንድማማቾች ነን አይደለም? ኤፍሬምም ወንድሜ ነው። እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል? አሁን ፖሊስ ጣቢያ እናንተ ምን ትላላችሁ? ምን ልትይ ነው እንጂ እኔ ማምለው አለኝ። እስካሁን ድረስ እኮ ነው ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለሆነ የሚያደርገው ህግ ፊት ተቀባይነትን አይኖረኝም በሚል ነው እስከዛሬ ድረስ ህግ ጋር ያልሄድኩት። አሁንስ ምን ተቀባይነት ነው? አሁን ደግሞ መሄደው ይሄ ልጅ አንደኛ ፈቷታል፣ የፍቺ ወረቀት አለ። ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው። በቃ እንዴ እኔ ጤነኛ ነኝ። ኦኬ ስለዚህ ልጁ የፈታበትን ማለት የፍቺ ወረቀት ስላለ እንድፋቱ ነው ፍላጎትሽ? አንድ ላይ እንዳይኖሩ ነው ወይስ ምንድነው ሐሳብሽ? እና በግድ ሩታን አባረሻት ሄርሜላን እንዳያገባ ልታረጊ? አታረጊውማ። ህግ እኮ እንደኛ አይደለም። አንድ ነገር በደንብ አስቡ። ህግ እንደኛ አይደለም። ህግ ፊት ይቀርባል። ባልና ሚስት ናቸው። ልጅ ይዘዋል። ህፃን ልጅ ኤፍሬም አለ። ከወንድሜ ጋር ነው ልንዝናና እየወጣን ነው ብለው ይናገራሉ። ያኔ ምን እሺ ምን ትላለህ? ምን መልስ መፍትሄውማ እነሱን ተነጋግረን በንግግር እናስ አሁን ምን አለ መሰላችሁ ከጅምር ጀምሮ እየተጫጫህን ነው አይደል? እነሱ ተነጋግረው እኮ እኛን ለማሳመን ለኛ ከኛ ጋር ለመተማመን አይፈልጉም እኮ ብቻ ሳይሆን በጣም ግራ ይገባኝ ነው። አሁን ላይ እንደዚህ እስካሁን ድረስ በመነጋገር የሚያምኑ ሰዎች ቢሆኑ እስካሁን ያምኑ ነበር። ገባህ አይደል? ህግ ቦታ ብንሄድም እኛ በጣም ብዙ መረጃዎች አብርሃም ደህና አለመሆኑን በጣም ብዙ መረጃዎች አሉን ብዬ አስባለሁ። ገባህ? አይ መረጃ አሁንም ተጨባጭ የሆነ መረጃ የለም። እንደ ህግ ደረጃ ስናየው ዳኒ ተጨባጭ የሆነ መረጃ የለም። ምክንያቱም የያዙት ህፃን ልጅ ነው፣ ገና ህፃን ልጅ ነው አይደለም እንዴ? ስለዚህ በቃ ከሚስቴ ጋር ልዝናና ነው እየወጣ ያለሁት ቢ ህግ አሳማኝ እኛ ጥፋተኛ ነን እንጂ እነሱ ጥፋተኛ ነን። በደንብ ተረዱ። ይሄው ምን አልኩኝ መጀመሪያ ላይ ይሄን ቪዲዮ አልሰማሁም። በእውነት ነው የምላችሁ። ይሄን ቪዲዮ ማለት እዚህ ጋር የዚህ ልጅ ንግግር አልሰማሁትም። አስቤያለሁ እንደዚህ እንደሚሉት ጋር ከሄዱ እንደዚህ እንደሚባሉ ምንም አስቤያለሁ። ከሚስቴ ጋር ልዝናና ነው የወጣሁት። እነሱ ናቸው ከመንገድ መጥቶ ነው አላቃቸውም ካላቸው ጉድጓድ እንደሚከታቸው አላወቁም። አንድን ነገር ከማድረጋችን በፊት ቆም ብለን ብናስብ የተሻለ ነው ብዬ አስባለሁ። አንድ መረጃ ሳይኖርህ በተለይ አንተ ዳኒ የምር ነው ፈጣሪ ያገናኛል። አሁን ግን እናንተ ልክ ነህ ዳኒ። በጣም ልጁ ይታከምና ጤነኛ ከወንዶም ህግ ጋር መምጣታችሁ ልኩ ጥሩ ነው። ልጁ ገብቶ ታክሙ ጤነኛ ከሆነ ከነሱ ጋር ካንተ እኮ አሁን ካንተና ከቡዜ ጋር እንዲገናኝ ላደርግ ነው አይደለ? ህክምና የምንወስደው ከሆነ እንወስደዋለን። የትም የሚሄድ ካለበት መሄድ ይሄዳል። አሁን ግን እኛ ተረጋግተን እነሱን ለማሳመን እንሞክር ነው እያልኩ ያለው። እስከዛሬ ድረስ ይኸውልህ ዴቪ ያልገባህ ነገር እስከዛሬ ስለምናት እሱ ሳወራው ይገባቸውና ይረዱኝ ነበረ። አልተረዱንም ነው የምልህ። እስኪ አሁን ቀዝቀዝ እናድርገው። ገብቷል አይደለም? አሁን ቀዝቀዝ እናድርገው እኮ ቡዜ አሁን በቃ እዚህ ጋር ደርሰን ደግሞ ሲጀምር አትጨቃጨቅ። የማይሆን ቦታ ላይ ነው የቆምነው። ልክ አይደለም። እዚህ ጋር ገባ። ይሄ እድል እንዲያመልጠኝ አልፈልግም። ሲጀምር ባለፈው አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን። ያ ሁሉ ሻንጣ ያዙት ያለ ምክንያት አይደለም እንዴ? ይሄን ነገር ለምታስተውል ያልከኝ ምን ሆናችኋል? ልክ ናችሁ እኮ ስለ ወንድሜ እኮ ነው የምታወሩት። ልክ ናችሁ። ሄርሜላ ስሜትሽን ሳልረዳ ቀርቼ አይደለም፣ በደንብ ነው የምረዳ። ወንድምማ ብትሆን እንደዚህ አታደርግም ነበር። ወንበዴን ይዛት አትከታተልም ነበር። ወንድም እንደዚህ አያደርግም። አንቺን ብትሆኚ ቡዜ ማለት ነው ትክክለኛ የልጁ እህቱ ብትሆኚ ማለት ነው እንደዚህ ያን ነገር አታደርግም። እሺ ይህ ነገር ግን አስቡበት። ይህ ነገር ከማድረጋችሁ በፊት ቆም ብላችሁ አስቡ። ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት። ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳል እኮ መብትሄው አሁንም ድረስ ከሩታ ጋር
ከኤፍሬም ጋር በጣም እየተጨቃጨቅን ያለነው አይደለም። ሁለቱንም ተረጋግተን እናውራ። አብርሃም ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም። ፖሊስ ጣቢያ ብንገባ ደስ ይለኛል፣ ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ። መስሏል። እኔ እስከ ዛሬ ድረስ ያለን ነበር ስለነበረው። እሺ እኛ በቃ አምነናል። ችግር የለውም። እነሱን አግባባችሁ ችግር የለውም። በንግግር እንዲያውም እንግዲህ ምን ትላላችሁ ቤተሰብ? እንደዚህ አሁን ይደረጋል እንዴ? ማለት ወንድም ወንድሙ ነው በጨከነበት ዘመን ላይ ነው ያለነው። እህት ወንድሟ ላይ የጨከነችበት ዘመን ላይ ነው ያለነው። ማለት የከበረን ትዳርን ፍታና እቺን ውሽማህን ካላገባት ማለት እኔ እህትነት አይደለም፣ ይሄ ባንዳነት ነው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው፣ ቸር ሰንብቱ።